ለአምላካችን ይሁን መዘምራንን እግዚአብሔር ይባርካችሁ ጊዜውን የጠበቀ ድንቅ መዝሙር በመረትህ ባለጠጋ ከሆነው ጌታ የተነሳ ነው ሁላችን እዚህ ያለነውና ክብር ለስሙ ይሁን እግዚአብሔር አብዝቶ ይባርካችሁ ትላንትና በዓሉ አገር ቤት ዘመዶቼ ጋር ደውዬ ነበር እና ስልኩ በጣም ቢብሎኝ ስለነበረ ድንገት ሲነሳ ያቺ ድል እንዳታመልጠኝ ብዬ እንኳን ለመስቀሉ በዓል አደረስኳችሁ አልኳቸው ለስቅለት ነው የሚባለው እንዴ መስቀሉ ለምን አነሳ አሉኝ ለስቅለት እንኳን ለስቅለቱ አደረሳችሁ ነው የሚባለው መስቀሉ አሁን አይነሳም አሉኝ መስቀሉ ሌላ ጊዜ ነው ሌላ በዓል አለውና እሱን ማንሳት አልነበረብህም ተብዬ ተወቀስኩ ክብር ለእግዚአብሔር ይሁን አሁን ዘመዶቼ እዚህ ስለሌሉ ከናንተ ጋር አነሳታለሁ እቺን መስቀል የኛ የአማኞች ማዕከላዊ ነገር የክርስቶስ መስቀል ነው ሰማይና ምድር የተገናኙበት የእግዚአብሔር የኃጢአት ይቅርታ የፈሰሰበት ጌታችን ኢየሱስ ክርስቶስ የኛን ፍርድ የተቀበለበት የኛን ሞት የተሸከመበት ቦታ ነው መስቀሉ የኛ የክርስቲያኖች ማዕከላዊ ስፍራ ነው ጌታ በመስቀሉ ላይ ሆኖ የእግዚአብሔርን ቁጣ ለማቀዝቀዝ አልነበረም መስቀሉ ላይ የዋለው እግዚአብሔር አምላካችን ልጁን መስቀሉ ላይ ሲያየው እኛ ላይ የነበረውን ቁጣ በኃጢአታችን በመተላለፋችን በጥፋታችን እኛ ላይ የነበረውን እግዚአብሔር ቁጣ ለማቀዝቀዝ አልነበረም ጌታ በመስቀሉ ላይ የዋለው አይ ልጄ በቃ ስለነሱ ከተሰቀለ ቁጣዬን ላብርድ አይደለም ያለው ጌታ ልቀዝቅዝ አይደለም ያለው ጌታ እንዳለ ነው ቁጣውን የተሸከመው ኢየሱስ ስሙ ይባረክ የእግዚአብሔር ቁጣ እንዳለ ነው የወረደበት አልወጠም ቁጣውን እግዚአብሔር ፍርዱን አላነሳም እንዳለ ፍርዱን እንዳለ ቁጣውን በልጁ በክርስቶስ ኢየሱስ ላይ በዚያ በመስቀሉ ላይ እንዳለ ነው ያመጣበት ቁጣውን ተሸከመ ስለኛ ፍርዱን ተሸከመ ስለኛ ሞትን ስለኛ ሆኖ ወሰደልን ስሙ ይባረክ መስቀሉን ሁሌ እናነሳዋለን መስቀሉ የህይወታችን ማዕከል ነው በመስቀሉ ነው ያለነው ክብር ለስሙ ይሁን በመስቀሉ ላይ ግን ሞቶ ቢቀር ኖሮ ይላል ሐዋርያው ጳውሎስ ሞቶ ቢቀር ኖሮ ከሰው ሁሉ ይልቅ ምስኪኖች እንሆን ነበር አለ ተታገሱኛላችሁ ላንብበው ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ ግን ይላል በአንደኛ ቆሮንቶስ ላይ ከናንተ አንዳንዶቹ ትንሣኤ ሙታን የለም እንዴት ይላሉ ትንሣኤ ሙታንስ ከሌለ ክርስቶስ አልተነሳማ ክርስቶስም ካልተነሳ እንግዲህ ስብከታችን ከንቱ ነው እምነታችሁም ደግሞ ከንቱ ናት ደግሞም ክርስቶስን አስነስቶታል ብለን በእግዚአብሔር ላይ ስለመሰከርን ሐሰተኞች የእግዚአብሔር ምስክሮች ሆነን ተገኝተናል ሙታን ግን የማይነሱ ከሆነ እርሱን አላስነሳውም ሙታን የማይነሱ ከሆነ ክርስቶስ አልተነሳማ ክርስቶስም ካልተነሳ እምነታችሁ ከንቱ ናት እስካሁን ድረስ በኃጢአታችሁ አላችሁ እንግዲያስ በክርስቶስ ያንቀላፉት ደግሞ ጠፍተዋል በዚህ ሕይወት ብቻ ክርስቶስን ተስፋ ያደረግን ከሆነ ከሰው ሁሉ ይልቅ ምስኪኖች ነን ክርስቶስ ባይነሳ ኖሮ ከሰው ሁሉ ይልቅ ምስኪኖች ያለ ተስፋ ስብከታችን ውሸት እግዚአብሔር ልጁን አስነስቶታል ብለን ያመነው ሁሉ ሐሰት ሆኖ ይገኝ ነበር ኢየሱስ ግን ተነስቷል
ጌታችን ኢየሱስ ክርስቶስ ግን ሞትን ድል አድርጎ ተነስቷል። አሁን በአባቱ ቀኝ ሆኖ ስለኛ ይማልዳል። ስሙ ይባረክ። ዛሬ በአርስታችን ስለ ባለ አደርነታችን ስንነጋገር እቺ ባለ አደራዎች ሆነን የተጠራንባት የክርስቶስ ቤተክርስቲያን ይላል በሐዋርያት ሥራ ምዕራፍ 24 ክርስቶስ በደሙ የዋጃት ነው ተብላ የምትጠራው። አሜን። ክርስቶስ የሞተውና የተነሳው እሱ ኢየሱስ በደሙ የዋጃት ቤተክርስቲያን ተብላ ነው የምትጠራው። በሞቱ እና በትንሳኤው በደሙ በዋጃት በክርስቶስ ቤተክርስቲያን ውስጥ ያለንን ባለ አደራነት በዚህ ዛሬና በሚቀጥለው ቅዳሜ በተከታታይ አብረን ከእግዚአብሔር ቃል እናያለን። በደሙ በዋጃት ቤተክርስቲያን ውስጥ ባለ አደራዎች ነን። ብዙ ጊዜ ጎናችን ያለውን ነው የሚባለው። ዛሬ ግን ለራሳችን ባለ አደራ ነኝ እንበል እስቲ። ለራሳችን ባለ አደራ ነኝ አንዴ እንበል። ባለ አደራ ነኝ። ለመግቢያ ይሄንን ቃል በአርብ ምሽት ጸሎት በጣም ባጭሩ አንስተን ነበር። እንዳትሰለቹኝ የነበራችሁ ለመግቢያ ከአንደኛ ጢሞቴዎስ መልእክት ምዕራፍ 3 ከቁጥር 14 እስከ 15 እንደዚህ የሚል ቃል አለ። ፈጥኜ ወደ አንተ እንድመጣ ተስፋ አድርጌ ይሄን ጽፍልሃለሁ። በዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ ጽፍልሃለሁ። ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተክርስቲያን ነው ይላል። እንጸልይ። እግዚአብሔር አምላካችን በልጅህ በክርስቶስ ኢየሱስ በኩል ስለፈጸምክልን ልናስበውና ልንመዝነው ልንመረምረው ከምንችለው በላይ በሆነ ባንተ አሰራር ልጅህ ከዙፋኑ ወርዶ እኛን መስሎ የተፈረደብንን የሞት ቅጣት እንዲሸከም ስላደረከው በዚህ ምርግማን ከኛ ስለተነሳ በዚህም ሕይወት ስለተሰጠን በዚህም ለተስፋይቱ ቤት ስለታጨን እጅግ አድርገን እናመሰግንሃለን። ዛሬ ክርስቶስ በመስቀሉ ባይሞት ዛሬ ክርስቶስ ሞትን ድል አድርጎ ባይነሳ እንደዚህ ባልተገናኘን ነበር። ቤተክርስቲያን ባልኖረን ነበር። ምናመልክበት ምንገለገልበት ምናገለግልበት በቅዱሳን ህብረት አንድ ላይ ምንሆንበት ባልኖረን ነበር። እንደተቀበዘበዝን እንደጠፋን በዚያው ቀርተን ነበር። ስለዚህ አሰራርህ እናመሰግንሃለን። ስለተፈጸመው እናመሰግንሃለን። ስለሆነው ክብር ላንተ ይሁን። መዳናችን ተፈጽሟልና እናመሰግንሃለን እናከብርሃለን። ምንም እንጨምረው ከኛ የተገኘ ሳይኖር በጸጋ እግዚአብሔር ሆይ በፍቅርህ ይሄን ስለፈጸምክልን መታጣት አለ። ብዙ ነገሮች ሊዘረዘሩ ይችላሉ። ይሄንን ሊያቀርቡልን ይችላሉ። ግን እችን ነገር ዓለምና ገዢ ዲያብሎስ አውቀው የሚሸፍኑት ግን ምንድነው? የክርስቶስ ቤተክርስቲያን የተመሰረተችው በሰማይና በምድር ፈጣሪ የቤተክርስቲያን ራስ በሆነው በሱ በክርስቶስ ደም ተዋጅታ በራሱ በክርስቶስ ኢየሱስ ስልጣን መመስረቷን አሁን ያለችው በክርስቶስ ኢየሱስ ስልጣን መሆኑን ግን ሸፍነው ክደው ያልፏታል። ዲያብሎስ ያውቃል። የክርስቶስ ቤተክርስቲያን ስልጣኗን ያውቃል። ራስ ማን እንደሆነ ያውቃል። ጉልበቷን ያውቃል። ኃይለኝነቷን ያውቃል። መጠራቷን ያውቃል። የሰው ስራ ሳትሆን ሰው የመሰረታት ሳትሆን እሱ ክርስቶስ ኢየሱስ የመሰረታት እንደሆነች ያውቃል። ስልጣኗን ያውቃል። ጉልበቷን ያውቃል። ተልእኮዋን ያውቃል። እሷን ሸፍኖ ግን ድካሟን ዘርዝሮ ይነግረናል። ድካሟ በስቶ ሰፍቶ ሲወራ ነው የምንሰማው። ከዚህ የተነሳ በዓለም ያሉት ብቻ ሳይሆኑ በክርስቶስ ቤተክርስቲያን ውስጥም ያሉ
እንደዚህ ከሆነ ቤተክርስቲያን ምን ያስፈልገናል? እንደዚህ ከሆነ ወደ ቤተክርስቲያን መምጣት ምን ያስፈልገናል? ምናልባት በኦንላይን ወይም በቤቴ ራሴን ቤተክርስቲያን መስርቼ ለምን አልመላለስም የሚሉ አሉ። ነገሬን ሳላስረዝም የክርስቶስ ቤተክርስቲያን ግን ዓለም እንደሚያንቋሽሻትና ዲያብሎስ እንደሚሳለቅባት አይደለችም። ሃሌሉያ ክብር ለእግዚአብሔር ይሁን። የክርስቶስ ቤተክርስቲያን ቀደም በጢሞቴዎስ መልእክት ላይ እንዳየነው የሕያው አሜን የሕያው የእግዚአብሔር ቤት ናት። ይሄ በተለይ በጢሞቴዎስ ዘመን ለነበሩ አማኞች እንዴት ግልጽ የሆነ መልእክት ነበር። የሕያው የእግዚአብሔር ቤት ሲባሉ የሕያው የእግዚአብሔርን ሕያውነት ማነጻጸር የሚችሉባቸው የሞቱ የደነዘዙ የማይሰሙ የጣዖት አማልክቶች እና የጣዖት ማምለኪያ ቤተ መቅደስ በአይናቸው በከተማቸው በብዛት ስለነበረ ይሄን ለማነጻጸር በጣም ይችሉ ነበር። የሕያው የእግዚአብሔር ቤት ሲባሉ የግሪክና የሮማውያን ጣዖቶች ነበሯቸው ምንም ያካክሉ ግን የማይሰሙ የማይሰሩ ዋጋ የሌላቸው በእነሱ አንጻር ጳውሎስ ሲጽፍ የክርስቶስ ቤተክርስቲያን የሕያው የሚሰማ የሚሰራ ባለስልጣን የሆነው የሱ የእግዚአብሔር ቤት ናት ይለዋል መጽሐፍ ቅዱሳችን። ይሄ ብቻ አይደለም። የክርስቶስ ቤተክርስቲያን እኛ ንስሐ ገብተን ወደ ክርስቶስ ኢየሱስ የተመለስን የቅዱሳን አንድነት ናት። ክብር ለስሙ ይሁን። ይሄንን የምናገኘው በእምነት መግለጫችን ላይ ነው። የቅዱሳን አንድነት ናት፣ አንዲት ናት፣ ቅድስት ናት፣ ካቶሊካዊት ናት፣ ሐዋርያት ናት የሚለው መለሳለው። በዚህ በኒቂያ የእምነት መግለጫችን ላይ በሐዋርያት የእምነት መግለጫችን ላይ የሁሉም የሆነች የሚለው አልተጻፈም፣ ግን በአዲሱ የመካነ ኢየሱስ ቤተክርስቲያን ሥርዓተ ቅዳሴ ውስጥ ይሄ ገብቷል። የሁሉም በሆነች ማለት ካቶሊካዊት ማለት ነው። የሁሉም የሆነች በየትኛውም ስፍራ ለሁሉ ክፍት የሆነች ቤተክርስቲያን ማለት ነው። የክርስቶስ ቤተክርስቲያን አንዲት በእግዚአብሔር ዘንድ ደግሞ ቅድስት የሆነች እንዲሁም ደግሞ የሐዋርያዊት የሆነች ቤተክርስቲያን በሐዋርያት እምነት ላይ የተመሰረተች የሐዋርያዊነት ተልእኮ ያላት ድንቅ የክርስቶስ ቤተክርስቲያን ውስጥ ነው ያለ ነው። ቅዱሳን ደግሞ በአንድነት ተሰብስበን በንስሐ የተመለስን ሁላችን በአንድነት ተሰብስበን ይሄንን ጌታ ምናመልክበትና ምናገለግልበት ስፍራ ናት የክርስቶስ ቤተክርስቲያን። ዓለም እንደሚያሾፍባት አይደለችም። የክርስቶስ ቤተክርስቲያን የእውነትና የአምድና መሰረት ናት ይላታል ሐዋርያው ጳውሎስ። መሰረቷ ኢየሱስ ክርስቶስ የሆነ የሰው ትምህርት ያልሆነ የሰው ሐሳብ ያልሆነ የማይፈርስ የማይጠፋ ለዘላለም የሆነ ማን? እሱ ክርስቶስ ኢየሱስ መሰረቷ የሆነ አሜን። ይሄም ለጢሞቴዎስ በጣም ይገባቸው ነበር። እነዚህ የጠቀስናቸው የጣዖት ማምለኪያ ቤተ መቅደሶች ማአት አምድ ነበራቸው። ይሄ ምሰሶ ማለት ነው። 120 150 ምሰሶች ያንን የሚያክል ቤተ መቅደስ ይሸከሙ ነበር። እነሱ ግን ምን ሆኑ? ፈረሱ። እነሱ ግን ምን ሆኑ? ጠፉ። ቤተ መቅደሱን መያዝ አልቻሉም። እነሱም ከድንጋይና ከአፈር የተሰሩ ናቸው። እነሱም አልተገኙም። እውነተኛው የቤተ ክርስቲያን አምድና መሰረት የሆነው እሱ ኢየሱስ ግን ለዘላለም ይኖራል። የክርስቶስ ቤተክርስቲያን ግን ለዘላለም ትኖራለች። እኛ ለዘላለም እንኖራለን። ስሙ ይባረክ። ጠላት እንደሚሳለቅብን አይደለም። የክርስቶስ ቤተክርስቲያን የሕይወት መገኛ ናት ወገኖቼ ሆይ። ሕይወት ያለባት የሕይወት መገኛ። መጽሐፍ ቅዱስ ስለኛ ምንድነው የሚለው? ስለ እግዚአብሔር ልጆች ሕያዋን ድንጋዮች ሆናችሁ የእግዚአብሔርን ቤት ይቅርታ ሕያዋን ድንጋዮች ሆናችሁ መንፈሳዊ ቤት ለመሆን ተሰሩ። የሞቱ ድንጋዮች ነው የሚለንኛ መጽሐፍ ቅዱስ። ሕያዋን ድንጋዮች
አሜን እንዲሁ ተለቃቅመን አይደለም መንፈሳዊ ቤት እንድንሰራ የተጠራ ነው ከየሰፈሩና ከየወንዙ ተለቃቅመን አይደለም ሕያዋን ሆነ አርጎን ነው ጌታ ሕያዋን አድርጎን ነው ጌታ መንፈሳዊ ቤት እንድንሰራ የጠራን ሕያዋን ድንጋዮች ተብለን ነው የምንጠራው ዲያብሎስ እንደሚያሾፍብን አይደለም ሃሌሉያ ይሄ ብቻ አይደለም ከስህተት የምንጠበቅባት በረታችን ነች ወገኖቼ ሆይ የክርስቶስ ቤተክርስቲያን በዙሪያችን ካለ ድብልቅልቅ ካለ የክርስቶስ መስቀል ከሌለበት የክርስቶስ ወንጌል ከሌለበት የሰውዝና ከሚነገርበት ባዶና ያሮጊቶች ተረት ከሚመስል ውሸት የምንጠበቅባት በረታችን ናት የበሩ ጠባቂ እሱ ኢየሱስ ነው የበረታችን ጠባቂ እረኛችን እሱ ሕያው የሆነው እሱ እውነተኛ የሆነው የአስተምህሯችን ምንጭ እሱ ክርስቶስ ኢየሱስ ነው እሱን አልፎ የሚገባ የለም እሱን አልፎ ከዚህ በረት ውስጥ ሊነጥቀን የሚችል ማንም የለም ዲያብሎስ ያሹፍ ዓለም ተቀልድብን ሕያው የሆነ እረኛ ግን አለን ሕያው በሆነ እረኛ ተጠብቀን በዚህ በክርስቶስ ቤተክርስቲያን ውስጥ በበረት ውስጥ አለን አሜን ባለ ተስፋ ናት ቤተክርስቲያን ሃሌሉያ ይሄ ደግሞ ደስ ይለኛል ባለ ተስፋ ናት እንደፈረሱ የጣዖት አምልኮ ቤተ መቅደሶች አይደለችም እንደ ጣዖቶቹ አይደለችም ተስፋ አላት አንድ ቀን ቤት አላት አንድ ቀን እኛ የእግዚአብሔር ልጆች እኛ የቅዱሳን አንድነት ውስጥ ንስሐ ገብተን የተሰበሰብን አንድ ቀን ምን ወርሰው ቤት አለ አንድ ቀን እቺ ሙሽራይቱ ተብላ የተጠራችውን የክርስቶስን ቤተክርስቲያን ሊወስዳት የሚመጣ ሙሽራ አለ አሜን ባለ ተስፋ ናት እንዲሁ አይደለም በክርስቶስ ሞትና ትንሣኤ ተስፋችን ሙሉ የሆነ እንደዛ ባይሆን ከሰው ሁሉ ይልቅ ምስኪኖች ሆነን እንዳንገኝ ጌታ ሄደን ስለኛ ሰራ ሙሽራይቱን አንድ ቀን ይዟት ሊወስዳት የሚመጣ ሙሽራ አለ ባለ ተስፋ ናት የክርስቶስ ቤተክርስቲያን ዲያብሎስ እንደሚቀልድባት ዓለም እንደምታሾፍባት አይደለችም የዚች አሁን የዘረዘርናት የክርስቶስ ቤተክርስቲያን እንዲህ ድንቅ የሆነች እንዲህ የለመለመች እንዲህ የምታስቀና ስለ ቤተክርስቲያን ትምህርት የእግዚአብሔር ቃል ከብሉይ ኪዳን እስከ አዲስ ኪዳን ብንማረው ማያልቅ ሰፊ ነው ግን እነዚህን እንደማጠቃለያ ከያዝን የዚች አሁን ደስ ያሰኘችን የክርስቶስ ቤተክርስቲያን የምትታየው ቤተክርስቲያን ባለ አደራዎች ግን እኛ ነን ክርስቶስ በደሙ ዋጅቷት እነዛን ቅድም የዘረዘርናቸውን በረከቶች እንድናገኝበት ለኛ ሰጥቶን እኛ እቺን የክርስቶስን ቤተክርስቲያን እንድንጠብቅ እኛ የክርስቶስ ቤተክርስቲያን ይሄ ሁሉ ያልነው ነገር ስራ ላይ እንዲውል ባለ አደራ አድርጎ አላፊ አድርጎ ሾሞ አደራ ያለው እኛን ነው የምትታየው ቤተክርስቲያን የማትታየው ቤተክርስቲያን በእግዚአብሔር ዘንድ ያለች ታወቀች ቅድስት እውነተኛ ናት የምትታየው ቤተክርስቲያን የምንላት ግን ቪዚብል ቸርች ደግሞ ይሄ ክርስቶስ ራስ የሆነባት አሜን ሰው ሳይሆን ክርስቶስ ራስ የሆነባት ቃሉ የእግዚአብሔር ቃልና የእግዚአብሔር መንፈስ የሚመሯት አማኞች የሆንን ህብረት የምናደርግባት የምትታይ ቤተክርስቲያን ቃሉና ቅዱሳት ምስጢራት የሚገኙባት ይሄንን ሉተር ነው ያለው ሁሉ ጊዜ ቃሉና ቅዱሳት ምስጢራት ሲገኙ በዚያ ቦታ ቤተክርስቲያን አለች የሚል ድንቅ ትምህርት አለው ቃሉና ቅዱሳት ምስጢራት ሲኖሩ የክርስቶስ ቤተክርስቲያን የምትታየው በዚያ አለች ታላቁ ተልእኮ የተሰጣት አልኩና በቅንፍ ግን ትእዛዝ እንደሆነ አምኜ የታዘዘች አልኩኝ አሜን ግሬት ኮሚሽን ታላቁ ተልእኮ የተሰጣት በጤናማ አስተምህሮ ላይ እንድትቆም የእግዚአብሔር ፍቃድ የሆነ ምእመናንን ደቀ መዝሙር ለማድረግ የምትተጋ አስተዳደር ያላት
ቅርጽ ያላት እቅድና ግብ ያላት ኦርጋኒክ የሆነች ኦርጋናይዜሽን ሳይሆን ኦርጋኒክ ተንቀሳቃሽ ህይወት ያላት የምትሰፋ የምታድግ የምትዘረጋ ማለት ናት አሜን ለዚህ የክርስቶስ ቤተክርስቲያን አደራ አድርጎ የሰጠው ለኛ ነው ባለ አደራዎች የሆነው እኛንን ወገኖቼ ሆይ ይህ ሁሉ የዘረዘርነው ነገር በስፍራ በህንጻ የሚለካና የሚመዘን አይደለም አንዳንድ ድንቅ ካቴድራሎች አሉ ቅርጻቸው አሰራራቸው በእውቅ መሐንዲሶች በፕላን በእቅድ ከነትርጉሙ የሚሰሩ ድንቅ ካቴድራሎች አሉ አንዳንድ ቦታ ደግሞ እንደዚህ ድሉ የሌላቸው አቅሙ የሌላቸው በዛፍ ስር ሳር ላይ በፀሐይ በብርድ ተሰብስበው የእግዚአብሔርን ቃል የሚያጠኑበት የጌታን ራት የሚከፋፈሉበት የሚጸልዩባቸው ቦታዎች አሉ ህንጻው ስፍራው አይደለም የእግዚአብሔርን የክርስቶስ ቤተክርስቲያንን የሚለያትና የሚወስናት በክርስቶስ ደም መዋጀቷና ቅድም የዘረዘርናቸው ነገር በውስጧ መገኘታቸው ናቸው ቤተክርስቲያን የሚያደርጋት ይህ ሁሉ በረከት ብቻ ሳይሆን ተግዳሮትም አላት ጠላት የተሰጣትን ታላቁን ተልእኮ አደብዝዞባት እንዲሁ እንድትቆም ስታግናንት እንድትሆን ሌትና ቀን ይሰራል መንፈስ ቅዱስ ስፍራ እንዳያገኝ ወጥሮ በተለያየ ጥቃቅን ነገር አንቆ ይዛታል ይሄን ምለው ስለ ካቶሊክ ቤተክርስቲያን ነው ካቶሊካዊት ስላልና በሁሉም ስፍራ ባለችው ቤተክርስቲያን ውስጥ ነው ይሄ ተግዳሮት ያለው ራእይ እንዲጨነግፍባት ጠላት ይሰራል መራመድ እንዳትችል የሰውን ኢንተረስት የሰውን ፍላጎት ከሰማያዊው ራእይ ጋር ያደበላለቀ ቤተክርስቲያን ተመስበስ እንድትታወቅ ያረጋታል ይሄ ከእግዚአብሔር የተለቀቀ ራእይ ይመቸኛል ለኔ አይመቸኝም ለኔ ምን ስፍራ ይሰጣል የኔን ዝና ይወጣል ወይስ አያወጣም የሰው ኢንተረስት አብሮ ከራእዩ ጋር ያስገባና ዲያብሎስ የታወከ ዘመን ያረግባታል ቤተክርስቲያንን ይሄ ብቻ አይደለም የሚገርሙ የሚያስጨንቁ ከየት መጡ ማለት እስከሚከብደን ድረስ የሚገርሙ ኑፋቄዎች የክርስቶስን ቤተክርስቲያን ለማፍረስ ይሰራሉ ጠላት ያቃልና ጉልበቷን የጸሎት ጉልበቷን ለመምታት አሸምቆ ይሰራል አዳክሞ ይሰራል የሰውን ባህሪ ስለሚያቅ በተለይ በእኛ አገር የጠፉትን ለማሻገር የተሰጠንን ስልጣን የጠፉትን ከጨለማው ወደ ብርሃን ለማምጣት የተሰጠን ስልጣን እንዲደበዝስ ጥሪያችን እንዲጠፋብን በማያምኑት መካከል እኮ አይደለም በሚያምኑት መካከል አንድ ነገር ያደርጋል በተለይ በእኛ ሀገር አማኙን ትሻገራለህ ትሄዳለህ ትወጣለህ በሚቀጥለው አውሮፕላን ዋሽንግተን ዲሲ ነህ በሚቀጥለው አውሮፕላን ለንደን ነህ በሚቀጥለው ስቶክሆልም ነህ እያለ የአማኝን ስልጣን ስፍራው በሰማያዊ ስፍራ የሆነን የአማኝን ስልጣን አኮስሶ ሌላውን ማሻገር የሚገባንን በዚህ ትሻገራለህ በሚል ምድራዊ ነገር አንቆ ሳንንቀሳቀስ የክርስቶስ ቤተክርስቲያን እዛው ተዳክማ እንድትሄድ ይሰራል ደስ ይላል ትሻገራለህ ሲባል በጀርባው ግን ቀስ ብለን ስናጠናው እዛው ታስረን አቅም እንደሌለው እንዳልሞላለት የእግዚአብሔር ልጅ እንዳልሆነ ሁሉ የሱ እንዳልሆነ ሰው ተሸማቀን እንድንኖር የሚያደርግ ነገር ነው የጠላት ተንኮሉ በጣም ብዙ ነው አንድ
የከፋ ዘመን ውስጥ እየገባን እንዳለን የሚያሳይ ትምህርት አለ። ቤተክርስቲያንን ለማፍረስ የሚሰራው በጣም እየጠነከረ ያለ ከፊት ይልቅ ቤተክርስቲያንን ምን ይላታል? አማኞችን ምን ይላቸዋል? ብዙ እውነቶች እንጂ አንድ እውነት የለም የሚል ንፋቄን በአማኞች በዓለሙ ኦሬዲ ይዘውታል ወደ ቤተክርስቲያንም ለማስገባት። እኛ አንድ መንገድ ኢየሱስ ክርስቶስ አይደለም እንለው አይደለም? አንድ እውነት አንድ መንገድ እሱ ኢየሱስ ብለን ነው የምንሰብከው። ዓለም ግን አይ አንድ እውነት የሚባል የለም፣ ሁሉም እውነቶች ናቸው፣ ብዙ እውነቶች አሉ። እኔ ይሄን መከተል ከፈለኩ እሱም ለኔ እውነት ነው፣ አንተ ያን መከተል ከፈለክ እሱም ላንተ እውነት ነው። አንድ እውነት የሚባል የለም፣ ብዙ እውነቶች ናቸው ያሉት በሚል ቤተክርስቲያንን ለማሸማቀቅ ሌትና ቀን ይሰራል። ብዙ ቤተክርስቲያኖች ስታቲስቲክሶችን ስታዩ ከዚህ የተነሳ ዲክላይን እያደረጉ ከዚህ የተነሳ እየቀዘቀዙ ከዚህ የተነሳ እየጠፉ ያሉበት ዘመን ውስጥ ነው ያለነው። በክርስትና በማይፈቀድባቸው ከባድ አገሮች ውስጥ የክርስቶስ ወንጌል እንደሚሰራው እንደሚሰፋው እሱ በሱ ደስ እየተሰኘን ሳለን የክርስቶስ ቤተክርስቲያን ደግሞ ከመንጠብቀው በላይ በታላቅ ፍጥነት እየተዳከመች እየቀዘቀዘች ራእዩዋ እየጠፋባት እንድትሄድ የሚሰራበት ዘመን ውስጥ ነው አሁን ያለነው። ለዚህ ነው ሐዋርያው ጳውሎስ ለጢሞቴዎስ ሲጽፍ ዛሬም ለኛ በእግዚአብሔር ማደሪያ ቤት በክርስቶስ ቤተክርስቲያን ውስጥ እንደዚህ ወከባና ተግዳሮት ባለባት ቤተክርስቲያን ውስጥ በመትታየው የክርስቶስ ቤተክርስቲያን ውስጥ ብዙ በረከት ባለባት ቤተክርስቲያን ውስጥ እንዴት መኖር እንደሚገባ እንዴት እንደ ባለ አደራ የክርስቶስ ቤተክርስቲያን እንድትሰፋ እንድትጠነክር እንድትቆም እንጂ ተዳክማ እንዳትፈርስ ባንተ ላይ ያለውን ባለ አደራነት እንድታውቅ ይሄን ጽፍልሃለሁ። ላንቺም ለኔም ላንተም ነው ወንድሜ፣ ባለ አደራዎች ነን፣ ባለ አደራዎች ነን። ባለ አደራነትን ማወቅ ወገኖቼ ሆይ በክርስቶስ ቤተክርስቲያን ውስጥ ያለንን ባለ አደራነት ማወቅ በዓላማ እንድንኖር ያደርገናል። እንዲሁ መተን እንዳንመለስ የክርስቶስን ቤተክርስቲያን ኃላፊነት ለሽማግሌዎቹ ለቄሶች ለመሪ አገልጋዮች እንዳንተው ለእግዚአብሔር ክብር በሆነው እንድንገኝ በጥንቃቄ መንፈሳዊ ሕይወታችንና ጥሪያችንን አክብረን እንድንይዝ በተጠያቂነት ሕይወት እንድንመላለስ የሚጠይቀን አደራውን የሰጠን ስላለ ባለ አደራነታችንን እለት እለት ማረጋገጥና ማወቅ ለነዚህ ይጠቅመናል። በዓላማ እንድንወጣና እንድንገባ በጥንቃቄ በክርስቶስ ቤተክርስቲያን ውስጥ እንድንገኝ ለጌታ በሆነው ክብር ሁሉ ታጥቀን ቆርጠን እንድንገኝ በተጠያቂነት እንዲሆን አገልግሎታችንና ኑሮአችን። ባለ አደራ የምትለዋን ቃል ልተርጉምና እንቀጥል። ደስ የሚል ቃል አለ፣ የግሪክ ቃል ኦይኮኖሚያ የሚባል። የባለ አደራ የሚለው ቃል መሰረቱ ይሄ ነው። ኦይኮኖሚያ ሁለት ትርጉም ነው ያለው። አንዱ ይሄ በተለምዶ ምንለው ኢኮኖሚ ነው። ኢኮኖሚ ዝም ብሎ ገንዘቡን ብቻ የሚያመለክት ሳይሆን ያስተዳደርን ነገር የሚያመለክት ነው። የእቅድን፣ የማቀድን፣ የመወሰንን፣ የማስተዳደርን ያ የታቀደው ነገር እንዲፈጸም የማድረግን ነገር ይሄ ቃል ይዟል ኦይኮኖሚያ። በሌላ በኩል ደግሞ ይሄንን የሚያቅድ፣ ይሄንን የሚወስን፣ ይሄንን የሚያስተዳድር ኃላፊነቱን ደግሞ አደራውን የሰጠው ሰው እሱም በዚህ ኦይኮኖሚያ ውስጥ ይገባል፣ ባለ አደራ ተብሎ ይጠራል። ይሄ ቃል ለእግዚአብሔርም ለኛም ነው። ኦይኮኖሚያ ባለ አደራነት ለእግዚአብሔርም ለኛም ነው። የእግዚአብሔር ኦይኮኖሚያነት በኤፌሶን ምዕራፍ 1 ቁጥር 9 እና 10 ላይ ተገልጿል። እግዚአብሔር አስተዳዳሪ፣ እግዚአብሔር አቃጅ፣ እግዚአብሔር ወሳኝ፣ እግዚአብሔር እንዲፈጸም መመሪያ ሰጪ እንደሆነ እንደዚህ ተብሎ ተጽፏል።
በክርስቶስ ለማድረግ እንደወደደ እንደ ሐሳቡ የፈቃዱ ምስጢር አስታውቆናልና በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡም በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው። በክርስቶስ ለማድረግ እንደወደደ እንደ ሐሳቡ ይሄ ኦይኮኖሚያ ተብሎ ይጠራል። ወሳኙ፣ አቃጁ፣ አስፈጻሚው፣ አዛዡ፣ የበላዩ እግዚአብሔር ነው። አሜን። የሁሉ የበላይ ባለቤቱ እግዚአብሔር ብቻ ነው። አንተ ምንድነህ? አንቺ ምንድነሽ? አንቺ ደግሞ ይሄኛው ትርጉም ነሽ። አንተ ደግሞ ይሄኛው ትርጉም ነህ። ለአማኝ ደግሞ በባለቤቱ ዘንድ የሚታወቅ የማስተዳደር ኃላፊነት የተሰጠው ባለቤቱ ዝርዝሩን ሰርቶ አውቆ እሱ ነው ብሎ በደንብ መዝኖ አደራ ለማስተዳደር ኃላፊነት የሰጠው ሙሉ ለሙሉ ለጌታው ተጠያቂና ተጠሪ የሆነ ላሰማራው ተጠሪ የሆነ ማለት ነው ባለ አደራ ማለት። ይሄ ባለ አደራ በሉቃስ ወንጌል ምዕራፍ 16 እንደምናስታውስ ጌታው ታማኝ አድርጎ ቆጥሮ በዚህ ይሄንን አደራ የሸከመው ማለት ነው። ይሄ አደራዬን ይሸከምልኛል ብሎ የሰጠው መጋቢ ባለ አደራ ማለት ነው ለአማኝ። ይሄ ባለ አደራ አማኝ ሁሉ ጊዜ ባሰማራው በጌታው በባለቤቱ ቁጥጥር ስር ነው ያለው። በራሱ ቁጥጥር እንደፈለገ እንዲወጣ እንዲገባ ያልተፈቀደለት ባለቤት ያለው ተቆጣጣሪ ያለው በአንደኛ ጴጥሮስ ምዕራፍ 5 የእረኞች አለቃ በሚገለጥበት ጊዜ ይላል አለቃ አለው፣ እረኛ አለው፣ የሚቆጣጣረው የሚጠይቀው አለው። ይሄ ባለቤትነት የሚለው በዚህ ዘመን ትርጉሙ እንደጠፋ አደራ የተሰጣቸው ባለቤት ኖሮ የባለቤቱን ባለ አደራነት የተሸከሙ የተሰጣቸው ይሄንን ትርጉም ተጣሞባቸው በምን ውስጥ እንደገቡ ጸጋ በቀለ የሚባል የኢትዮጵያ ቤተክርስቲያን ተሐድሶ በሚል መጽሐፉ ላይ ገጹን አልጻፍኩም መጽሐፍ አለብኝ እንደዚህ ብሎ ጻፈ። ባለ አደራ አለ የባለቤት ሙሉ ተወካይ እንጂ ባለቤት ሊሆን ፈጽሞ አይችልም። ዛሬ ጸጋ ስጦታዎችና ቤተክርስቲያን በግለሰብ ስም ሲጠሩ በድርጊት ስንመለከት በቤተክርስቲያን ውስጥ በባለ ራእይ የሚባለው ሰው ፈላጭ ቆራጭ ሆኖ ወደ አምላክነት ሲለወጥ የክርስቶስን ቤተክርስቲያን ራስነት በሰው ሲተካ ምን ያህል ባለ አደራነት ከቤተክርስቲያን እየጠፋ እንዳለ ምልክቶች ናቸው ብሎ መጽሐፉ ላይ ጽፏል። እግዚአብሔር ምህረት ይብዛልን። ባለቤትነቱን መውሰድ ባለ አደራነቱን ትቶ እኔ ነኝ የዚህ ራእይ ባለቤት እኔ ነኝ የክርስቶስ ቤተክርስቲያን ራስ ለመሆን ምንም ያልቀረው አሰራርና ያለን በዘመናችን ውስጥ ይሄ ክፉ ነገር ነው። ባለ አደራ ይሄ አይደለም። ባለ አደራ ባለቤት ያለው አደራው የተሰጠው ነው። በመጽሐፍ ቅዱሳችን ውስጥ ይሄ ባለ አደራ የሚለው ቃል ብዙ ቦታዎች ቢጠቀስም የተወሰኑ ጥቅሶችን ላንብብ። በቀደም በሉቃስ ወንጌል ምዕራፍ 16 ላይ ጠቅሰናል። መጋቢ የነበረው አንድ ባለ ጠጋ ሰው ነበረ። ባለ አደራ ነው ይሄ ሰው። በአንደኛ ቆሮንቶስ ምዕራፍ 9 ላይ ሐዋርያው ጳውሎስ እንደዚህ ይላል ወንጌልን ብሰብክ እንኳን የመመካበት የለኝም ግድ ደርሶብኝ ነውና ወንጌልን ባልሰብክ ወዮልኝ ይሄን በፈቃዴ ባደርገው ደሞዝ አለኝና ይልና ያለ ፈቃዴ ግን ባደርገው መጋቢነት በአደራ ተሰጥቶኛል። ኦይኮኖሚያ ሐዋርያው ጳውሎስ ባለ አደራ ነኝ እያለ ነው። ቆሎሳይስም ላይ ደግመዋል ምዕራፍ 1 ቁጥር 25 ስለናንተ እንደተሰጠኝ እንደ እግዚአብሔር መጋቢነት እንደ እግዚአብሔር ባለ አደራነት ማለት ነው የእግዚአብሔርን ቃል ፈጽሜ እንድሰብክ እኔ የቤተክርስቲያን አገልጋይ ሆንኩ። የእግዚአብሔር ባለ አደራ የራሴ አላለም። የማን የእግዚአብሔር ባለ አደራ ባለቤት ያለው ያሰማራው ያለው የሚጠይቀው ያለው። ሁለተኛ ጢሞቴዎስም እንደዚህ ይለዋል ሲመክረው ጳውሎስ ብዙ ሰዎች የመሰከሩለትን ከኔም የሰማኸውን ሌሎች ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ። ኦይኮኖሚያ ባለ አደራዎችን ፈልገ አደራ ስጥ።
አንደኛ ቆሮንቶስ ምዕራፍ 4 ቁጥር 1 ላይ ደስ የሚል ቃል አለው። እንዲሁ ሰው እኛን እንደ ክርስቶስ ሎሌዎችና እንደ እግዚአብሔር ምስጢር መጋቢዎች ይቁጠረን፣ እንደ ባለ አደራዎች ይቁጠረን። ባለ አደራ አስተዳደር ተብሎ ኃላፊነት የተሰጠው ነው። ባለ አደራ ለጌታው ተጠያቂ ነው። ባለ አደራ ጌታው ታማኝ አድርጎ የቆጠረው ነው። ባለ አደራው በጌታው ቁጥጥር ስር ያለ ነው። እኔና እናንተ የክርስቶስ ቤተክርስቲያን ባለቤት የሆነው እግዚአብሔር፣ የቤተክርስቲያን ራስ የሆነው ክርስቶስ ኢየሱስ፣ ቤተክርስቲያንን ዛሬ የሚገዛ መንፈስ ቅዱስ የሰጠን ባለ አደራዎች ነን። አሜን። ባለቤት ያለን እንደገና እንድገመው። ለራሳችን ለጎናችን ላለ ሰው አይደለም፣ ለራሳችን ባለ አደራ ነኝ እንበላ እንዴ። ባለ አደራ ነኝ። ጳውሎስ ለጳጳሳት ይሄን ቢጽፍ ለኛም ነው። በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ትጠብቁ ዘንድ ባለ አደራዎች ናችሁ። በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን እንድትጠብቁ ዛሬ አደራው የተሰጣችሁ ለናንተ ነው። ባለ አደራዎች ናችሁ። ባለ አደራ ነኝ። አንድ ምሳሌ ባለፈው አንስተን ነበር። ለምን ኖርበት መኖሪያ ቤት ባለ አደራና ተጠያቂ ማን ነው? ጎረቤታችን ነው? ማን ነው? እኛው ራሳችን አይደለም? ለምን ኖርበት ቤት ተጠያቂዎች እኛው ራሳችን ነን። ሲቆሽሽ ማጽዳት ያለብን ጎረቤታችን ጠርተን አይደለም። ስንጥቅ ብናይ እንዲሰራ እንዲስተካከል ምናደርገው ይሄ ጎረቤት ስራ ነው ብለን ምን ተወው ነገር አይደለም። የሚያፈስ ጣሪያ ቢገኝ አይ ይሄ የቄስ ወንደሰን ስራ ነው ለሱ ልደውልለት አይደለም። ስለ ራሴ ቤት እኔው ነኝ ተጠያቂ። ባለ አደራው የቤቴ እኔ ነኝ። ለምናመልክባት፣ ለምናገለግልባት፣ ለምንገለገልባት ባለ ተስፋ ለሆነችው የክርስቶስ ቤተክርስቲያን ተጠያቂዎች እኛው ራሳችን ነን። ባለ አደራዎቹ እኛ ነን። መበርታቷ፣ ጉልበት መሰብሰቧ፣ መስፋቷ፣ ማደጓ በእኛ የባለ አደራነት ጥንካሬ ላይ የተመሰረተ ነው። ስትቆሽሽ ዝም ካል፣ የሚያፈስ ነገር ስናይ ዝም ካል፣ የተሰነጣጠነ ነገር ስናይ ዝም ካል፣ ዛሬ ቤተክርስቲያንን የሚገዛ መንፈስ ቅዱስ በቤተክርስቲያን ውስጥ ሊሰራ ሲነሳ እግዚአብሔር ክብሩን ለመግለጽ ከፊት ይልቅ በመካከላችን ሊሰራ ሲንቀሳቀስ መንፈስ ቅዱስ ቤተክርስቲያን በሱ ስልጣን በሱ ኃይል ባለቆችና በስልጣናት ዘንድ ታይታ እንድትንቀሳቀስ ሲናፍቅ እግዚአብሔር ጤናማ ትምህርት ጤናማ አስተምህሮ በቤተክርስቲያን ውስጥ እንዲታይ ሲናፍቅ መንፈስ ቅዱስ አንዱ የአገልግሎት ክፍል ብቻ ከፍ እንዲል ሳይሆን አንዱ ሰው ብቻ ከፍ እንዲል ሳይሆን የክርስቶስ ቤተክርስቲያን እንዳለች ከፍ ብላ እንድትታይ በመካከላችን ለመስራት ሲመጣ ለዚህ አስፈጻሚዎች ባለአደራዎች እኛ ነን። አሜን። ተጠያቂዎች እኛ ነን። ጳውሎስ ምን አለ? ይሄን ስለቆረጥን የክርስቶስ ፍቅር ግድ ይለናል። አንዱ ስለ ሁሉ ሞተ፣ እንግዲያስ ሁሉ ሞቱ። በሕይወትም ያሉት ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ ስለሚል ለሞተውና ለተነሳው እንድንኖር ለራሳችን ሳይሆን ለሱ እንድንኖር ባለአደራና ተጠያቂ ሆነን ተመድበናልና ዛሬ ረጋ ብለን ቤተክርስቲያን የት ጋር እንዳለች የእግዚአብሔር ራእይ በሚገባ የተፈጸመባት እንደሆነ ጤናማ የሆነ የእግዚአብሔር ቃል በሚገባ እየተሰበከባት እንደሆነ መንፈስ ቅዱስ የሚገባውን ስፍራ አግኝቶ እንደሆነ ምን ፈትሸው
ራሳችንን ነው የነሱ የመሪዎች የነሱ አይደለም እኔ ባለ አደራ ነኝ ወገኖቼ ሆይ እህቴ አንቺ ባለ አደራ ነሽ ወንድሜ ባለ አደራ ነህ አሜን እንዴት ነው ባለ አደራነታችንን ምን ፈጽመው የሚቀጥለው ቅዳሜ አብረን እንቀጥላለን እንጸልይ ሃሌሉያ 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 ባለ አደራዎች ነን ታላቅ ዕድል ባለ አደራ ታማኝ ሆኖ ሲቆጠር ሲገኝ ነው ያደራ የሚሰጠው ባለ አደራ ስራ ሲኖር ነው አደራው የሚሰጠው እቅድ ሲኖር እግዚአብሔር ዓላማ ሲኖረው የሚፈጽመው የሚያከናውነው ነገር ሲኖር ነው ባለ አደራ ፈልጎ የሚሾመው በክርስቶስ ቤተክርስቲያን ውስጥ እግዚአብሔር ሐሳቡን ሊፈጽም ሲፈልግ መንፈስ ቅዱስ ሐሳቡን ሊፈጽም ሲፈልግ በባለ አደራዎች በኩል ይሰራል እግዚአብሔር ራእዩን በባለ አደራዎች በኩል ይፈጽማል ባለቤት የሆነው እግዚአብሔር ተጠያቂዎች የሆኑ ተጠሪዎች የሆኑ ሸክም የሚሰማቸውን ለቤታቸው አደራ አለኝ የሚሉትን ይጠቀማል የከሌ ነው የማይሉ እኔ አይመለከተኝም የማይሉ ይሄ ቤት የኔ ነው አደራ ተሰጥቶኛል በዘመኔ በህይወቴ የሚያስደንቀው የጌታ ክብር የሚገርመው የመንፈስ ቅዱስ ስልጣን እንዲታይ አደራ አለብኝ በሚል እግዚአብሔር ይጠቀማል እግዚአብሔር ይሰራል ለሞተውና ለተነሳው እንጂ ለራሴ አልኑር ባለ በቆረጠ አማኝ እግዚአብሔር ይሰራል የክርስቶስ ቤተክርስቲያን በዚህ ታብባለች ተልእኮዋን ትወጣለች ትሰፋለች ታድጋለች ጤና ባጣ አስተምህሮ መካከል ጤና ያለውን ትምህርቷን ታውጃለች የእግዚአብሔርን ባለቤትነት ሊሰርቅ በሚነሳ ሰው መካከል የእግዚአብሔርን ባለቤትነት ጠልፎ ወስዶ የጸጋው ባለቤት ነኝ የራእይ ባለቤት ነኝ የምን ነኝ በሚሉት በደከማ አስተሳሰቦች መካከል ባለ አደራነት ምን እንደሆነ የሚያሳዩ የሚያስተምሩ በምሳሌነት የሚገለጡ ሰዎች እግዚአብሔር በቤቱ ያስነሳል እግዚአብሔር በእነዚህ ይጠቀማል አንድ ቀን ሲጠየቁ ማያፍሩ የረኞች አለቃ ሲገለጥ ይሄን አደራ ሰጥቼ ነበር ምን አረከው ሲባሉ የማያፍሩ እስቲ በዝርዝር ሪፖርት አድርግ ሲባሉ የማያፍሩ ባለ አደራዎች እግዚአብሔር ማየት ይፈልጋል ጸጋው ይብዛልን ወገኖቼ ሆይ እኔ ጸጋው ይብዛልኝ ባለ አደራነቴን ሳልወጣ ያባከንኳቸው ወገኖቼ እናንተ ያባከናችኋቸው የክርስቶስ ቤተክርስቲያን በስልጣን መታየት ሲገባት ያ ሳይገባን ቀርቶ የባከኑብን የእግዚአብሔር ምህረት ይሸፍንልን ከዚህ በሚቀጥሉ ዘመናችን ግን እንደ ባለ ሙሉ ስልጣን ባለ አደራ በክርስቶስ ቤተክርስቲያን ውስጥ እንድንገለጥ መንፈስ ቅዱስ ይባርከን ጸጋውን ያብዛልን ቆመን እንጸልይ ቄስ ወንደሰን ለዚህ ይመጣና አብረን እንጸልያለን ሁላችንም እንጸልያለን ክብር ለእግዚአብሔር ይሁን አደራ የሰጠን የታመነ ነው አረው ፍራማሚ አደራ የሰጠን የታመነ ነው ከ3 ቀን በፊት ጌታችን ኢየሱስ ክርስቶስ ይሄንን አደራ ሰጥቷል ለአባቱ እንደዚህ ብሎ ጸለየ የሰጠኸኝን ቃልህን ሰጥቻቸዋለሁ አሜን
እዚህ ያልተቀበለ ሰው የለም ሰጥቻቸዋለሁ አደራ ተሰጥቶናል አሜን ትላላችሁ ክብር ለእግዚአብሔር ይሁን አሜን ሲተሰጥቶኛል የሚል አሜን ይበል ቃል ተሰጥቶኛል የማያልፍ አደራ እጠብቀው ዘንድ ሰጥቻቸዋለሁ ሃሌሉያ አሜን ይሄን አደራ ግን እንዳናይ የጋረደን መጋረጃ ዛሬ እንደተነበበው ከላይ ወደ ታች ተቀደደ እንዳለ ከቅዱሳን ፊት የተቀደደ ይሁን በኢየሱስ ስም አንድ ጊዜ እንጸልያለን ሃሌሉያ ይቀደድ አደራ እንዳንበላ አደራውን እንዳንፈጽም የተገዳደረን መንፈስ አዎ በኢሳይያስ ላይ እንደዚህ በ25ኛው ምዕራፍ ተጽፏል መጋረጃውን እግዚአብሔር ከፊታቸው ሁሉ ይጥላል ተብሎ እንደተጻፈ የጋረዳችሁ ነገር ሁሉ በኢየሱስ ስም ይቀደድ በኢየሱስ ስም ይቀደድ በኢየሱስ ስም ይቀደድ እግዚአብሔር የሰጠንን ነገር ችላ እንድንል ያደረገ ታማኝ እንዳንሆን ያደረገ ወደፊት እንዳናይ ያደረገ በተለያየ መንገድ መጥቶ የጋረደን በኢየሱስ ስም ዛሬ ይተርተር ከላይ ወደ ታች እንደተቀደደ ይቀደድ ከፊታችሁ ላይ ይነሳ በኢየሱስ ስም ይነሳ አንተ ግን በጊዜውም ያለ ጊዜውም ወንጌልን ስበክ ወንጌልን መስበክ ስራ አድርግ ተብሎ እንደተጻፈ በኢየሱስ ስም ስራችን ይሁን አሜን በሉስቲ ስራችን ይሁን ወንጌል መስበክ ስራችን ይሁን ኢየሱስ ጌታ ነው ማለት ስራችን ይሁን አደራችንን በዝንድ እንወጣ ሃሌሉያ አሜን በሉኝ እስቲ የተገዳደራችሁ መንፈስ ይውደቅ ሃሌሉያ እንደ ተቀበልኩት ምህረት እንደ ቸርነት ብዛት እንዳገለግል እርዳኝ ጌታ ሆይ ስጥ መንፈስን እንደ ተቀበልኩት ምህረት እንደ ቸርነት ብዛት እንዳገለግል እርዳኝ ጌታ ሆይ ስጠኝ መንፈስን እንደ ተቀበልኩት ምህረት እንደ ቸርነት ብዛት እንዳገለግል እርዳኝ ጌታ ሆይ ስጠኝ በገዛ ደሙ የዋጃትን የክርስቶስን ቤተክርስቲያን ተጠብቋት ዘንድ አደራ ተሰጥቶናል አራ አሜን ሃሌሉያ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለሚለው ሃሌሉያ አደራ ሲሰጠን ከሹመት ጋር ነው አሜን በሉኝ ያልተሾመ ሰው የለም በዚህ ያልተሾመ ሰው የለም ነገር ግን ይህንን ሹመት የጋረደ መጋረጃ በኢየሱስ ስም ገነጥለዋለሁ በኢየሱስ ስም የተነሳ ይሁን ከክርስቶስ ቤተክርስቲያን ላይ የተነሳ ይሁን ከሴቶች ከወንዶች ላይ የተነሳ ይሁን እግዚአብሔር ሆይ አንተን ለማገልገል እንተጋ ዘንድ እንነሳ ዘንድ አደራችንን እንወጣ ዘንድ መንፈስ ቅዱስ እንድታግዘን ጸልያለሁ አሜን ሃሌሉያ የእግዚአብሔር መንፈስ በመጣ ጊዜ ጴጥሮስ ከመሐከላቸው ተነሳ እናንተ የሰቀላችሁት እያለ ሃሌሉያ እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው እንዳለ አደራውን በክርስቶስ ኢየሱስ የተወጣ አገልጋይ ስለሆነ አደራችንን በጌታ መወጣት ይሁንልን አሜን ይሁንልን አሜን ይሁንልን አደራችን በጌታ መወጣት ይሁንልን በሱ ኃይል መውጣት ይሁንልን ሃሌሉያ ሁሉን በሚችል በጌታ ይቻላል በጌታ አደራ መወጣት ይቻላል የተሰጠንን መጨረስ እንችላለን በኢየሱስ ስም ስለመጣው ቃል አመሰግናለሁ እግዚአብሔር ሆይ አደራ ጠባቂዎች አደራ የሚሰጠው የታመነ ሰው ነው ስላመንከን ለዚህ ስለሾምከን ይህንን ጉባኤ ዛሬ በዚህ ልታወራው ስለመጣ የተቀበልነው ነገር ስላለ ካንተ
እግዚአብሔር ሆይ ያልተቀበልከው ምን አለ ተብሎ ስለተጻፈ ሁላችን የተቀበልን ሰዎች ስለሆነን ስለምን እንዳልተቀበለስ ትሆናለህ ተብሎ ስለተጻፈ እያንዳንዱ ሰው ጌታ ሆይ የተቀበለው ነገር ስላለ አመሰግንሃለሁ ለዛ አደራ እግዚአብሔር ሆይ ለዛ እግዚአብሔር ሆይ የምንተጋ ለዛ እግዚአብሔር ሆይ ታማኞች እንድንሆን አድርገን ወፍራም አሜን እግዚአብሔር ለሰጠሽ ነገር ታማኝ ሁኚ እግዚአብሔር ለሰጠህ ነገር ታማኝ ሁን ቄስ ወንደሰን ሳይሆን መጽሐፍ ይመሰክርባቸዋል ይመሰክርብኛል ያልተቀበልከው ምን አለ ይላል መጽሐፍ ስለምንስ እንዳልተቀበለ ትሆናለህ ይላል አደራ ሰጥቶናል ጌታ ሆይ እናመሰግንሃለን ባሪያም በዚህ ደግሞ ስለባረከው ስምህ ይባረክ በጥፍ ባርከው አሁንም የቃልህ መገለጥ በኃይል በሱ ላይ ይምጣ በጉባኤያችን ልታወራን ስለመጣ ስምህ ይባረክ በኢየሱስ ክርስቶስ ስም አሜን ቆመን እንሆናለን የጌታን ጸሎት በዜማ እንጸልያለን እግዚአብሔር አደራችንን እንዳንጠብቅ በላያችን ያለ አዚም ስንፍና የተነሳ ይሁን እግዚአብሔር ያንሳልን እግዚአብሔር ይርዳን የጌታን ጸሎት እንጸልያለን ልባችሁን ወደ እግዚአብሔር አንሱ በረከትንም ተቀበሉ እግዚአብሔር ይባርካችሁ ይጠብቃችሁ እግዚአብሔር ፊቱን ያብራላችሁ ጸጋውንም ይስጣችሁ እግዚአብሔር ፊቱን ይመልስላችሁ ሰላሙንም እለት እለት ያብዛላችሁ በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ አሜን 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 እግዚአብሔር ይባርካችሁ በእውነት ስለነበረን ጊዜ ጌታ የተባረከ ይሁን አገለገሉትን ሁሉ እግዚአብሔር ይባርክ መጽሐፍ ቅዱስን ማንበባችን ቀጥል የዮሐንስ ራእይ ወር ዛሬ 19 ላይ ደርሰናል ቢሆንም ማንበብ ቀጥሉ ቢገባንም ባይገባንም እናነባዋለን ቃሉ መንፈስ ቅዱስ የሚሰጠንን እየተቀበል እናነባለን ዮሐንስ ራእይን ቀጥሉ ሮብ ያለንን የመጽሐፍ ቅዱስ ጥናት ጊዜያት ዘንጉ የዮሐንስ መልእክትን እየጨረስን ነው እግዚአብሔር ቃሉን ይባርክልን ጊዜያችንን ይባርክ ነገ 15 ተኩል ወንድሞች እንዳትቀሩ